الحمد لله نحمده ونستعينه ونستغفره ونشهد أن لا إله إلا الله وحده لا شريك له ونشهد أن محمدا عبده ورسوله اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وسلم تسليما كثيرا أما بعد أوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። አላህን መፍራት ማለት ሁሌም እሱን ማስታወስ አለመዘንጋት ነው። ሁሌም አላህን ተባረከ ወተዓላ መታዘዝ አለማመጽ ማለት ነው። አላህን ተባረከ ወተዓላ መታዘዝ፣ አላህን ተባረከ ወተዓላ ማመስገን፣ አላህን ተባረከ ወተዓላ በቃልም በተግባርም በልብም ማውሳት በጊዜና በቦታ የተገደበ አይደለም። ወደ አኺራ ተሸጋግረን ከአላህ ጋር ተባረከ ወተዓላ እስክንገናኝና የሥራ መዝገባችንን በቀኝ እጃችን ተቀበለን ወደ ጀነት እስክንገባ ድረስ የአላህ ተባረከ ወተዓላ ፍራቻ ከልባችን ሊጠፋ አይገባውም። بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده أما بعد السلام عليكم ከሚያግዙ ከሚረዱ ነገሮች መካከል አንዱ የደጋግ ቀደምቶችን ታሪክ ማውሳት ነው። ዲናቸው ላይ የማይደራደሩ ጽኑ የነበሩ ለዲናቸው ብለው መክፈል ያለባቸውን ዋጋ ሁሉ የሚከፍሉ የሚወዱትን ሁሉ የሚተዉ ጀግኖች ከፊታችን አልፈዋል። ይህ የእስላም ጎዳና ላይ የአላህ ዲን ላይ ወደ አኺር ዘመን በተጠጋን ቁጥር ዲን ላይ የሚያግዙ መልካም አርአያ የሚሆኑ ሰዎች ቁጥራቸው ይቀንሳል። ዲን ላይ ለመጽናት ከሚረዱ ነገሮች መሃል አንዱ በአካል ባናገኛቸውም ባለፉበት መንገድ ላይ እየተጓዘን ያለን ደጋግ ቀደምቶችን፣ ሱሐቦችን፣ ሷሊሖችን ታሪካቸውን፣ ጀግንነታቸውን፣ ለዲን የከፈሉትን ዋጋ፣ ዲን ላይ የነበራቸውን የጽናት ደረጃ ማወቅ፣ ማንበብ፣ ማስታወስ በፈተና ዘመን የኢማን ድክመት በበዛበት ዘመን ለመጽናትና ዲን ላይ ቀጥ ለማለት ይረዳናል። በተለይ በዚህ ባለንበት ሰዎች ዲናቸውን፣ አኽላቃቸውን ለጥቃቅን ዱንያዊ ጥቅማ ጥቅሞች ብለው በሚተውበት ዘመን ላይ መልካም ተምሳሌቶች፣ ጀግና ደጋግ ቀደምቶች ታሪካቸውን ማውሳት ያስፈልገናል፣ ያግዘናል። ሰው ለዲኑ ብሎ ዱንያን መተው አለበት እንጂ ከተገደደም ለርካሿ ለጠፊዋ ዱንያ ብሎ ለስብርባሪ ሳንቲም ብሎ ለዝና ብሎ ለስልጣን ብሎ ዲኑን መተው፣ አኽላቁን መተው፣ መርሁን መተው መልቀቅ የለበትም። ዲን አልእስላም የጽናት ዲን ነው፣ የመርህ ዲን ነው፣ የአቋም ዲን ነው። እንደ ቦታው እንደ ጊዜው ተመሳስሎ ተቀያይሮ መኖርን የማይፈቅድ ዲን ነው። ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን እንዲሉ ነቢን አላህ ተባረከ ወተዓላ አዟቸዋል። ሙእምን ሕይወቱም ሞቱም የአላህ ዲን ላይ ነው። በእያንዳንዱ ነገር ላይ ሙስሊም አቋሙን ሊፈትሽ እውነተኛ ሙስሊም ነኝ ወይ ሊል ይገባዋል። እንደ ሂጅራ 6ኛው ዓመት ላይ ነቢዩ ዓለይሂ ሰላቱ ወሰላም የዓለም ነገሥታትን ወደ ኢስላም መጥራት ፈልገው ነበር። ሱልሑል ሁደይቢያ ከተደረገ በኋላ ከቁረይሾች ከዋነኛ ጠላቶቻቸው ጋር ለ10 ዓመታት የሚቆይ የሰላም ስምምነት ካደረጉ በኋላ የዓለም መንግስታትን ወደ ኢስላም መጥራት ፈልገው ይሄን የነቢይን ዓለይሂ ሰላቱ ወሰላም ጥሪ የሚያደርሱላቸው ሱሐቦችን ለመመልመል በፊታቸው ቆመው ኹጥባ ንግግር አድርገው የዓለም መንግስታትን ወደ ኢስላም ልጠራ ነው፣ እናንተ እንድታደርሱልኝ እፈልጋለሁኝ ባሏቸው ጊዜ የረሱሉ ዓለይሂ ሰላቱ ወሰላም ጀግና፣ ቆራጥ፣ እውነተኛ አማኝ ሱሐቦቻቸው እርሶ እንድናደርሰው የሚፈልጉትን መልእክት ይስጡን፣ ይንገሩን፣ ወደ ፈለጉት አቅጣጫም ይላኩን ብለዋቸዋል። እውቀት ያላቸው፣ ብስለት ያላቸው፣ ጀግንነት ያላቸው፣ ከእውቀት ጋር መልእክት የማስተላለፍ ብቃት የንግግር ችሎታ ያላቸው 6 ሱሐቦችን መርጠው ወደ ተለያዩ ሀገራት መንግስቶች
የእስላምን ጥሪ አስይዘው ልከዋቸዋል። የተመለመሉት በጀግንነት፣ በትዕግስት፣ በእውቀት የሚታወቁ ናቸው። የረሱልን ዓለይሂ ሰላቱ ወሰላም መልእክት ይዘው የሄዱት ወደ ማያውቁት ሀገርና አካባቢ ነው። ቋንቋውን፣ ባህሉን፣ የአካባቢውን ሰዎች ባህሪ ወደ ማያውቁበት ሩቅ የሳምንታት ጉዞ የሚያስፈልገው መንገድን ወጥተዋል። ወደ እንደዚህ አይነት ጉዞ የሚወጣ ሰው ብዙ ጊዜ ከሄደ ወጥቶ ይቀራል። ከተመለሰ ከመጣ አዲስ እንደተወለደ ይቆጠራል። ይዞት የሄደ ያለው መልእክት ስጦታ ለመስጠት አይደለም። ካንተ ጎን ልቆም ነው የመጣሁት ለማለት አይደለም። እየተካሄደ ያለው ወደ አምባገነን ንጉሶች ነው። እየተካሄደ ያለው ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ደብዳቤ መልእክት ለማድረስ ነው። ምን የሚል እስከዛሬ የነበርከበትን የተሳሳተ እምነት ትተህ ና ወደ ኢስላም፣ ሰላምን ታገኛለህ፣ ትድናለህ። ይሄን ካላደረግክ ግን በስርህ ባሉ ህዝቦች ሁሉ አላህ ዘንድ ትጠየቃለህ ለማለት ነው። መንግስታት እንደዚህ አይነት ንግግር ብዙ ጊዜ አይመቻቸውም። ጥቂት አላህ የመረጣቸው ለኢስላም ያጫቸው ካልሆኑ በስተቀር በባዶ ደረታቸው አምባገነን ሀያላን የሚባሉ ንጉሶች ፊት ቆመው የእስላም ጥሪ ለማድረግ ነው የታጩት። እዛ ከመድረሳቸው በፊት ብዙ ጋራ ሸንተረርን አቋርጠው በበረሃ በሐሩር ተሰቃይተው ነው የሚደርሱት። ህይወት ላይ መፍረድ ማለት ነው። እንደዚህ ሆነው እስላምን ለማድረስ ከታጩ ታላላቅ ጀግኖች መሃል አንዱ አብዱላህ ኢብኑ ሁዳፋ አሳህሚ አልቁረሺ ናቸው። አብዱላህ ኢብኑ ሁዳፋ የመካ ሰው ናቸው። ከነቢ ጋር ዓለይሂ ሰላቱ ወሰላም ብዙ ችግሮችን መከራዎችን አሳልፈዋል። ለዲናቸው ብለው ተሰደዋል። አብዱላህ ኢብኑ ሁዳፋን ወደ ኪስራ ወደ ኢራኑ አምባገነን ንጉስ መልእክት እንዲያደርስ ነቢዩ ዓለይሂ ሰላቱ ወሰላም መርጠው ደብዳቤ አስይዘው ልከዋቸዋል። ለወር ገደማ ተጉዘው ለብቻቸው ግመላቸው ላይ የተጓዙ በማያውቁት መንገድ ወደ ማያውቁት ሀገር ሄደው እንደደረሱ አስፈቅደው ከንጉሱ ፊት ቆመው ነቢዩ ዓለይሂ ሰላቱ ወሰላም የሰጧቸውን ደብዳቤ ከንጉሱ ዘንድ ያሉ ጠባቂዎች ከአብዱላህ ኢብኑ ሁዳፋ እጅ ተቀብለው ለንጉሱ ሊሰጡ ሲሉ አይ እኔ አልሰጣችሁም ለናንተ ነቢዩ ዓለይሂ ሰላቱ ወሰላም በእጅህ ስጠው ነው ያሉኝ። እኔ ደግሞ የእሳቸውን ትእዛዝ በታዘዝኩት መሰረት እንጂ አልፈጽምም ብለዋቸዋል። ይሄ ጽናትን፣ ይሄ መታዘዝ ነው። ኢስላም መታዘዝ ነው አንዱ መገለጫው። አላህና መልእክተኛው አንድን ነገር ካሉ ሳይሸራርፉ፣ ሳይጨምሩ፣ ሳይቀንሱ፣ ሳያዛቡ በታዘዙት መሰረት መፈጸም ኢስላም የሚባለው ይሄ ነው። ዋናው መልእክቱ መድረስ ነው። መልእክቱን ከሰጠሁኝ በቂ ነው። ማን ነው የሚስተው? ማን ዋናው መድረሱ ነው አላሉ ነቢዩ ዓለይሂ ሰላቱ ወሰላም። የደን ቢየዲን እጅ ለእጅ እንድንቀባበል ለሱ እንድሰጥን ያዘዙኝና እዛው ቤተ መንግስት ከመግባታቸው ጋር እፊቱ ከመቆማቸው ጋር በጠባቂዎች መሰጠቱ አላረካቸውም። አብዱላህ ኢብኑ ሁዳፋ በእጅ ስጥን የተባልኩት ብለው አቋማቸውን ሲያዩ ተፈቅዶላቸው ለንጉሱ በእጁ ካቀበሉ በኋላ ንጉሱ ደብዳቤውን ሲያስነበብ ቢስሚላሂ ራሕማኒ ራሒም ሚን ሙሐመድን ገና የደብዳቤውን ጭብጥ ሳያነብ ከፊት ለምን ሙሐመድ ተባለ? ከኔ ነበር መጀመሪያ ያለበት በማለት ተቆጥቶ የደም ስሩ ሁሉ ተወጣጥሮ እየጮኸ ባሪያ ሆኖ ሳለ እንዴት እኔን እንዲህ ያናግራል በማለት የአላህን ባሪያ ነቢይን ዓለይሂ ሰላቱ ወሰላም የእሱ ባሪያ አድርጎ እጅግ ተቆጥቷል። መልእክተኛውንም ከቦታው ለቆ እንዲወጣ አብዱላህ ኢብኑ ሁዳፋን እንዲባረር አዟል። አብዱላህ ኢብኑ ሁዳፋ ግመላቸው ላይ ወጥተው ርቀው ሄደዋል። ለነቢ ዓለይሂ ሰላቱ ወሰላም የገጠማቸውን ሲነግሯቸው መዘቀላሁ ሙልከሁ ብላ የእስላምን ጥሪ ደብዳቤ እንደበጣጠሰው እንደቀደደው የእሱን ስልጣን ንግስናውን አላህ ይቀዳድድበት ይበጣጥስበት ብላ ንጉሱ ወደ ራሱ ከተመለሰ በኋላ ቁጣው ከበረደለት በኋላ ደብዳቤውን ይዞ የመጣውን ሰው አምጡልኝ ብሎ ሲጠይቅ ወጥተው ቢፈልጉት አብዱላህ ኢብኑ ሁዳፋ ሊገኙ አልቻሉም። ንዴቱን ለማብረድ የመን ሀገር ላይ የነበረ አስተዳደሩን ተወካዩን ወደ መዲና ወደ መካ ቅርብ ከመሆኑ አንፃር ነቢይ ነኝ የሚለው የአረቦች ነቢይ አሁኑኑ ወደ እኔ እንዲመጣ ፈልጋለሁ፣ ሁለት ጠንካራ ሰዎችን ልከህ ይዘውት እንዲመጡ የሚል ትእዛዝ አስተላልፎ የየመኑ አስተዳደር ወደ ነቢዩ ዓለይሂ ሰላቱ ወሰላም ሁለት ሰዎችን ጀግና ብርቱ የሆኑ ሰዎችን ልኮ ነቢይን ፍለጋ ጉዞ ጀምረዋል።
በመካ በኩል አልፈው ሙሐመድ የት አለ ብለው ሲጠይቁ የመካ ሙሽሪኮች ወደ መዲና ሄዷል ብለው ወደ መዲና ጉዞ ቀጥለው የመካ ሙሽሪኮች የነቢይን አለይሂ ሰላቱ ወሰላም ውድቀት ሽንፈት የሚመኙ ሰዎች ከእንግዲህ ልናርፍ ነው ሙሐመድን የፍርሶች የኢራኖች ንጉሥ ሊገላግለን ነው ያሉ የተደሰቱ ባለበት ሁኔታ ላይ የተላኩ ሰዎች ነቢይ ጋር አለይሂ ሰላቱ ወሰላም ደርሰው እንፈልግሃለን ከኛ ጋር ወደ ፉርስ እንድትሄድ ባላቸው ጊዜ ወደ መጣችሁበት ተመለሱ ጌታዬ አላህ የእናንተን ጌታ ገድሎታል ለላካችሁ ለየመን ተወካዩ ደግሞ ንገሩት እንዲሰልም የኔ ዲን ኢስላም የንጉሳችሁ የአለቃችሁ የኪስራ ንግስና ከደረሰበት ሁሉ ይደርሳል ለላካችሁ ባለስልጣንም ንገሩት ከሰለመ ያለበት ሀገር ላይ ንጉስ ሆኖ እንደሚቀጥል የሚል መልስ ሰጥተዋቸዋል ሰዎቹ እጅጉን ደንግጠዋል እኔ ነኝ ጌታ ሲል የነበረ ባሪያ የሆነው ሙሐመድ እንዴት እንዲህ ያናግረኛል ሲል የነበረው ሰው መገደሉን እዛቸው ቦታ ላይ ሲነግሯቸው ሊያምኑ አልቻሉም ወደ የመን ተመልሰው ለየመን አስተዳደር ሲነግሩት በዛው ሰዓት ከኢራን ደብዳቤ ሲመጣለት አለቃችን ተገድሏል ሌላ ንጉስ ተሾሟል ሙባያ እንድታደርግ ባሉት ጊዜ የነቢይን አለይሂ ሰላቱ ወሰላም መልስ ቀድሞ ሰምቶ ስለነበረ ወደ ኢስላም ገብቷል በሱ ስር ያሉም ለመስለም በቅተዋል ይህ የአብዱላህ ኢብኑ ሁዳፋ የጀግንነት የቆራጥነት የጽናት አንድ ትሩፋት ነው አልሄድም ወደ ማላውቀው ሀገር ለህይወቴ ይሰጋለሁኝ ቢል የነቢይን አለይሂ ሰላቱ ወሰላም መልእክት ኢራን ወስዶ ባያደርስ ከዛ በኋላ የሆኑ ነገሮች ሁሉ ሊሆኑ ሊሳኩ ሊፈጸሙ አይችሉም እንደ ሰበብ አብዱላህ ኢብኑ ሁዳፋ በጀግንነታቸው በጽናታቸው ህይወታቸው ላይ ወስነው ዲን ከሌለኝ ዱንያ ላይ መኖር ምን ይጠቅመኛል በማለታቸው ሰበብ ሆነው መልእክት እዛ ደርሰው የመልእክቱ ምላሽ ለጊዜው ጥሩ ማይባል ቢሆንም የየመን ሰዎች እንዲሰልሙ ብዙ ሰዎች እንዲሰልሙ ሰበብ ሆነ ዱንያ ላይ ስንኖር ትልቁ ዓላማችን ህይወታችን ለዲን መኖር በዲን መመራት ሊሆን ይገባል ዲን ውስጥ ተቀልብዬ መግባቴ ዲን ውስጥ ሙሉ በሙሉ መግባቴ ስልጣኔን ያሳጣኛል ጥቅሜን ያሳጣኛል ደስታዬን ይገድብብኛል ያለን እንደሆነ ከዲናችን ወደ ኋላ ባለን ቁጥር አላህ ዘንድ ተባረከ ወተዓላ ያለን ኸይር ኒዕማ ጸጋ ማጣትን ያስከትላል ዋናው ምኖርለት ህይወቴ ዲን ነው አላህን ተባረከ ወተዓላ ማስደሰት ነው የአላህን ውዴታ የአላህን ሽልማት ጀነትን ማግኘት ነው ያልንና ይሄን ዓላማ ሁሌ ከፊታችን ያደረገን እንደሆነ የታዘዝነውን ሁሉ መታዘዝ ይቀለናል የተከለከልነውን ሁሉ መከልከል እንችላለን አላህ ተባረከ ወተዓላ ከሙእሚኖች ነፍሳቸውን ህይወታቸውን ገንዘባቸውን ገዝቷል ጀነትን ሊሰጣቸው በምትኩ ተብሏል እኔ የምፈልገው ጀነትን ነው ያለ ሰው ህይወቱን እንኳን ቢጠየቅ ከመስጠት ወደ ኋላ አይልም ገንዘቡን በከፊልም ይሁን ሙሉ በሙሉ ቢጠየቅ ከመስጠት ወደ ኋላ አይልም ምክንያቱም የሙእምን ትልቁ ግቡ አላህን ማስደሰት ነው በጀነት ማረፍ ነው ጀነትን መውረስ ነው ይህ የሚሳካው ደግሞ እየመረጡ ዲንን በመተግበር አይደለም እንደ ምቾት እንደ ፍላጎት እንደ ጊዜው እንደ ወቅቱ አላህን በመታዘዝ አይደለም ሁሌም በሁሉም ቦታ ላይ በሁሉም ሁኔታ ላይ አላህን ተባረከ ወተዓላ መፍራት ዲኑን መተግበር የታዘዙትን መፈጸም ዱንያ ላይም በሰላም እንድንኖር አኺራ ላይ ደግሞ ጀነትን እንድንወርስ ያደርጋል تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين የሚለው አንቀጽም ይሄን ነው የሚያመላክተው የመጨረሻ ማማር የሚገኘው አላህን ለሚፈሩት ነው ወንጀልን ለሚጠነቀቁት ነው ጀነት የምትሆነው ለነዚያ لا يريدون علوا في الأرض ምድር ላይ አምባገነንነትን የበላይነትን ለማይፈልጉ ምድርን ለማያበላሹ ሰዎች ነው ጀነት የተዘጋጀችው ብላ ጀነትን ለማግኘት የመጨረሻ ማማርን ለማግኘት አላህን ተባረከ ወተዓላ መፍራት ከኩራት መራቅ ከፈሳድ ምድርን ከማበላሸት መጠንቀቅ ምስኪን የአላህ ባሪያ ነኝ ሪዝቄን የበላሁኝ አጀሌን የምጠብቅ የተኛው ሰዓት እንደምሞት ህይወቴ እንደሚያበቃ አላውቅምና ሁሌ መንገዱን ሳለቅ ልጓዝ ይገባኛል ዋና ዓላማዬን ጭንቀቴን ትኩረቴን ዲንን ላደርግ ይገባኛል ማለት ነው ከኛ የሚጠበቀው የሁለት ዓለም ደስታን ስኬትን የምናገኘው በዚህ ነው ዋናውን ዓላማ ስንረሳ ያዝለቀቅ ስናደርግ ስንዘናጋ መንገድ ላይ
ጉዞ ላይ መሆናችንን ትተን እረፍት ስናበዛ ግን አኺራችን ይበላሻል። ኋላ ላይ ጸጸት ይይዘና። የሶሐቦችን ታሪክ ማወቅ ማጥናትም የተፈለገው ለዚህ ነው። በሰለሙ በ6 ዓመታቸው ሞተው እነሱን ለመቀበል የአላህ አርሽ የተንቀጠቀጠላቸው ሶሐቦች አሉ። ወዲያው ሰልመው ወዲያው ወደ ጂሃድ የገቡ አሉ። የኸምር ሐራምነት ሲነገራቸው ነጋዴ የነበሩ ከሀገራቸው ኸምር አልፎ ከሌላ ሀገር ጥራቱ ከፍ ያለ ኸምርን በማምጣት በመሸጥ ይተዳደሩ የነበሩ ለወራት ለሳምንታት ተጉዘው ገንዘባቸውን ወጪ አድርገውበት ይዘውት የመጡት ኸምር ሐራም እንደተደረገ ሲነገራቸው ወዲያውኑ ከማፍሰስ ወደ ኋላ አላሉ። ሕይወቴ ይህ ኸምር ላይ ነው ያለው፣ ሙሉ ገንዘቤን ሀብቴን አውጥቼ ነው የገዛሁት፣ ስለዚህ አንዴ የገዛሁትን ያመጣሁትን እንኳ ሸጬ ከዛ በኋላ ተወብታለሁ አላሉ። ኸምር በመሸጥ ይተዳደር የነበረ ሶሐባ ወደ ሻም ሄዶ ልዩ ኸምር ይሰራበት ወደ ነበረ ሀገር በጊዜው ለሳምንታት ተጉዞ ደክሞ ወጪ አድርጎ ሲመጣ ነቢዩ ዓለይሂ ሰላቱ ወሰላም ኸምሩ እኮ ሐራም ተደርጓል ብለውታል። እሺ ሸጬው ገንዘቡን ልጠቀም እንዴ ሲላቸው አላህ አንድን ነገር ሐራም ካደረገ ከሱ የሚገኘውንም ገቢ ጭምር ነው ሐራም የሚያደርገው ባሉት ጊዜ ወዲያውኑ ሙሉ ኸምሩን አፍስሷል። ሀብቱን አጥቷል ለአላህ ብሎ። ይህ ነው እውነተኛ ሙስልምነት። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد أراياتنا لنا درجاتشو كم يقبوا الإسلام تلق واقع ككفلوا ዲን ላይ ከጸኑ ቀደምቶች ሶሐቦች መሃል አንዱ አብዱላህ ኢብኑ ሁዳፋ ናቸው። አብዱላህ ኢብኑ ሁዳፋ ከነቢ ጋር ዓለይሂ ሰላቱ ወሰላም በነበራቸው ቆይታቸው በዛ ዘመን አሉ ከሚባሉ የምድር ሀያላን ንጉሶች መሃል አንዱ የሆነውን ኪስራን አናግሯል፣ እፊቱ ጸንቷል። በዑመር ዘመን ደግሞ እንደ ሂጅራ 19ኛው ዓመት ላይ ዑመር ኢብኑ አልኸጣብ ሻምን፣ ፍልስጤምን፣ ቤተል መቅደስን ዙሪያውን አካባቢውን ከኩፍር ነፃ ለማውጣት ሙጃሂዶችን አሰማርተው ነበር። በዚህ የጂሃድ ተከታታይ ጉዞ ላይ ጦርነቱ ላይ ጂሃዱ ላይ የተማረኩ ሙስሊሞች ነበሩ፣ ሶሐቦች ነበሩ። ከተማረኩ ሶሐቦች መሃል አንዱ አብዱላህ ኢብኑ ሁዳፋ ነበሩ። ጦርነቱ ከፈረንጆች ጋር ነበር፣ ከነጮች ጋር ከሩሞች ጋር ነበር። የሩሞች የፈረንጆች መሪ ቀይሰር የሚባለው ንጉስ ስለ ሙስሊሞች ጀግንነት፣ ጽናት፣ እውነተኝነት፣ ዓብድነት ይሰማ ነበር በተደጋጋሚ ይነግሩትም ነበር። ከሱ ዙሪያ የነበሩ ሰዎች ብዙ ጊዜ ሙስሊሞች ጂሃድ ሜዳ ላይ ያሸንፋሉ፣ ምንድነው ሚስጥሩ ተባብለው እርስ በርስ ሲተያየቁ ሲያጠኑ ቀን ላይ ጂሃድ ያደረጉ ይውላሉ፣ ሌሊት ላይ ቁርአን እየቀሩ እየሰገዱ አላህን እየለመኑ ይኖራሉ። የተከለከሉትን ይከለከላሉ። መርህ አላቸው፣ አቋም አላቸው። ከአቋማቸው ዝንፍ አይሉም። በዚህ አቋማቸውም ነው አላህ ይረዳናል ድል ይሰጠናል ብለው የሚያምኑት። አንድ ነገር ከተከለከለ ተከልክሏል ብለው ነው የሚያምኑት። ድርድር አያውቁም የሚል አይነት መልስ ሰምቶ ስለነበረ ይህ ወሬ ብቻ ነው ወይስ እውነት ነው የሚለውን በተግባር ማየት ይፈልግ ነበርና ጦር ሜዳው ላይ ከተማረኩ ምርኮኞች በሳል አስተዋይ የሚባሉትን አግኝቶ መፈተን ይፈልግ ነበር። የፈረንጆች የሩሞች ንጉስ ቀይሰር። በዚህ መልኩ ከተማረኩት አንዱ አብዱላህ ኢብኑ ሁዳፋ ነበርና ንጉሱ ፊት ቆሞ ውይይት ጀምረዋል። እምነትህን ልቀቅ፣ ከእስላም ውጣ፣ አከብረሃለሁ፣ ነፃ አወጣሃለሁ፣ እሸልመሃለሁ፣ ብዙ ነገር አደርግልሃለሁ አላቸው ለአብዱላህ ኢብኑ ሁዳፋ። የአብዱላህ መልስ ምን ነበረ? ሀይሃት ነበር። ማይሆነውን አሉት። 1000 ጊዜ በሞት ይሻለኛል አንተ ያልከኝን ከማድረግ አሉት። አንዴ አይደለም 1000 ጊዜ ሞትን ብቀምስ ይሻለኛል አንተ ያልከውን ከማድረግ የሚል ምላሽ ሰጡት። በጸባይ በማባበል መልኩ እኒ አራከ ረጁለን ሻህማ፣ ሳይህ አንተ ጠንካራ አስተዋይ ንቁ ሰው ነህ። ስለዚህ የምልህን ካደረግ እስልምናን ከተውክ ንግስናዬ ላይ ስልጣኔ ላይ አጋራሃለሁ፣ ግማሽ ንግስናዬን እሰጥሃለሁ፣ ሴት ልጄንም እድርሃለሁ፣ እስልምናን ተው የሚል ጥያቄ ያቀረበላቸው። ግማሽ ንግስናውን ስልጣኑን ከሰጣቸው ሴት ልጁንም ጨምሮ ከዳራቸው እኮ ሙሉ ንጉስ አደረጋቸው ማለት ነው።
ከመሆኑም ጋር የአብዱላህ ጀግናው ቆራጡ እስቲቃማ ጽናት የነበራቸው ሱሐቢ ምላሽ ምን ነበረ? ፈገግ አሉ። የመገረም ፈገግታን። ከዛ በኋላ ምን ነበር መልሳቸው? ያንተን ሙሉ ንግስናና ሙሉ ሀብትህን እንደዚሁ ደግሞ ካንተ ውጪ ያሉ ህዝቦችም የሙሉ የአረብ ንጉሶችንም ሀብትና ንብረት ስልጣን ብሰጠኝ ለሁሌም አይደለም ለቅጽበት እንኳ አይን ተከድኖ የሚገለጥበትን ያክል ጊዜ እንኳ የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ዲን መልቀቅ ከእስልምና መውጣት አልከጅልም አላስብም አላቸው። አይደለም ግማሽ ንግስናህን እና ሴት ልጅህን ሰተኸኝ ይቅርና የምድርን ስልጣንና ሀብት በሙሉ ብሰጠኝ ለቅጽበት ከእስልምና አልወጣም አሉት። እንግዲያው እገድልሃለሁ የሚል መልስ ሆነ። በማስረጃ በአቋም ሲረቱ መርህ የሌላቸው ለምን እንደሚኖሩ የማያውቁ ሰዎች፣ ስልጣን ያላቸው ሰዎች የእነሱ መጨረሻ ማስፈራሪያ መግደል ነው፣ ማሰር ነው። እገድልሃለሁ ሲላቸው የፈለግከውን አድርጋ። በውይይታቸው መሃል ሲደጋገምባቸው ነበር። አንድ ነገር አቅርቦ እምቢ ሲሉት አሁንም እገድልሃለሁ ይላቸዋል። ደጋገምከውሳ እስካሁን ማን የከለከለህ አለ እንዳሉትም ተነግሯል ሲራ ላይ። በየመሃሉ የቆየህ የሆነ ነገር እምቢ ባልኩህ ቁጥር እገድልሃለሁ ትለኛለህ። ማን ከለከለህ? ማን እጅህን ያዘህ? እኔ ሞት አልፈራም ብለውታል። መጨረሻ ላይ ስቀሉትና በቀስት የመታችሁ ግደሉት ብሎ ግብረ አበሮቹን አዞ፣ ነገር ግን ቀጥታ አትግደሉት፣ በጎኑ በእጁ በኩል ቀስቱ እንዲያልፍ አድርጉት፣ አስፈራሩት፣ አስደንግጡት። መሃል ላይ ጠይቁት የቅድሙን ጥያቄ እንዲከፍር። አሁንም እንደገና በእግሩ በኩል በቅርበት ቀስቱ እንዲያልፍ አድርጉ፣ ቀጥታ አትምቱት፣ መለሳችሁ ጠይቁት እንዲከፍር ብላቸዋል። ይህ ሁሉ ተደርጎ አብዱላህ ብን ሑዳፋ ከአቋማቸው ፍንክቻ። ከዛ በኋላ ከተሰቀሉበት አውርደው አምጥተው ድጋሚ እንዲከፍሩ ጠይቀዋቸዋል። አላደርግም ይህ አቋሜ ነው ብላ መጨረሻ ላይ በሌላ መልኩ አካላዊ ጥቃት፣ ስቃይ ምንም እንደማይበገራቸው ሲያውቁ ሙስሊሞች እርስ በርስ ይተዛዘናሉ። የአንዱ ቁስል ለሌላኛው ቁስል ነው ስለሚባል ውስጣዊ ጉዳት ሊጎዳቸው ፈልጎ በርሜል መጥተው ዘይት ውስጡ ላይ እንዲፈላ ተደርጎ አይናቸው ያየ የተወሰኑ ምርኮኞች የመጡ እዛ ዘይት ላይ የጋለ ዘይት ላይ እንዲጨመሩ አድርጓል። ከሙስሊሞች ምርኮኞች መሃል አንዱ መጥተው ዘይቱ ላይ የጋለ በርሜል ዘይት ላይ ሲጣል ወዲያውኑ ሰውነቱ ተቀቅሎ አጥንቱ ከላይ ሆኖ መንሳፈፍ ጀመረ። አብዱላህ ብን ሑዳፋ ይሄን እያዩ ከዲንህ ከአቋምህ ትመለስ እንደሆነ ተመለስ፣ ካልሆነ ግን ያንተ ዕጣ ፈንታ ይሄው ነው የሚሆነው አሏቸው። አላደርግም አሉ። ከዛ በኋላ እሳቸውን በተራቸው የጋለ ዘይት ውስጥ ሊጨምሯቸው በገመድ አንስተው ሲያንጠለጥሏቸው አብዱላህ ብን ሑዳፋ አለቀሱ። ይሄኔ የከጀልኩትን የፈለግኩትን ላገኝ ነው ብሎ ተስፋ አድርጎ ተው አምጡት አለ። አብዱላህ ብን ሑዳፋ እፊቱ ቆሙ። መተው ትመለሳለህ ትከፍራለህ አላቸው። አይ አልከፍርም አሉ። ታዲያ ለምን አለቀስክ? እኮ የፈራህ ልትመለስ የፈለክ መስሎኝ ነው ሲላቸው አይደለም አሉ። እኔ የሚያስለቅሰኝ ያለችኝ አንድ ነፍስ ብቻ መሆኗና በዲኔ ምክንያት አንዴ ብቻ ተሰቃይቼ መሞቴ ነው ያሳሰበኝ። ይሄ ነው ያስለቅሰኝ። ይሄ ነው ምኞቴ የነበረው ሰውነቴ ላይ ባሉ ፀጉሮች ልክ ነፍስ ኖሮኝ በዛ ልክ ለዲኔ ብሰቃይ እንደዛ ተሰቃይቼ በሞት ነበር የምመኘው። ያስለቅሰኝ ይህ ነው፣ ያንተን እሳት ያንተን ዘይት ፈርቼ አይደለም አሉ ረዲየላሁ ዐንሁ ወአርዳህ። ያሳሰበኝ ያስጨነቀኝ ያስደነገጠኝ አንዴ ተሰቃይቼ መሞቴ አይደለም፣ ፈርቼ አይደለም። እነማ ለዲኔ አንድ ጊዜ ብቻ ሳይሆን መሞት እንፈልገው ሰውነቴ ላይ ባሉ ፀጉሮች ልክ ነፍስ ኖሮኝ በየተራ ነፍሴ እየተሰቃየች እንድትወጣ ነበር የምፈልገው። ይህ ስላልተሳካልኝ ነው ያለቀስኩት አሉ። ይህ የሙእምን ክብር፣ ይህ የሙእምን ሀያልነት፣ አሸናፊነት፣ ጽናት ዛሬ የት ነው ያለው? ትንሽ አደጋ ህይወቴ ላይ ልደርስ ትችላለች ተብሎ በስጋት ነው ዛሬ ሰዎች ከዲናቸው የተንሸራተቱ ያለው ወደ ኋላ ያሏል። እውነተኛ አማኝ የትም ቢሆን አማኝ ነው። አንበሳ የትም ቢሆን አንበሳ እንደሆነ ሁሉ አንበሳ የትም መቼም አንበሳ። ሙእምንም ሙስሊምም እውነተኛ ሙስሊምም መቼም የትም ሙስሊም ነው፣ ሙእምን ነው። ቢፈራም ደህንነት ሰላም ቢሰማው ቢራብም ቢጠግብም በችግርም በድሎትም ጊዜ ለብቻውም ቢሆን ከሰውም ጋር ቢሆን የትም መቼም ሙስሊም ሙስሊም፣ ሐራም ሐራም፣ ክልክል ክልክል።
የሙእምን ትልቁ መገለጫው ጽናት ነው። ካስመሳይነት መራቅ ነው። ለትንሽዬ ዱንያዊ ጥቅም ተብሎ፣ ለዝና ተብሎ፣ ለስልጣን ተብሎ ሙስሊም ዘንድ አቋም አይለቀቅም፣ መርህ አይለቀቅም። አኽላቅን የሚያበላሽ ዲንን የሚያሰድብ ነገር አይደረግም። ተሸነፈ ሰውየው። ሙእሚኑ አሸነፉ። ሙርከኛ ከመሆናቸው በሰንሰለት ከመታሰራቸው ጋር በጽናታቸው አሸነፉ። አብዱላህ ብን ሑዛፋ ሀያል ነኝ የሚለው ንጉሥም ከዙሪያው የነበሩ ግብረበሮቹ ወታደሮቹም ተሸነፉ። በመሳሪያ አይደለም የተሸነፉት፣ በጽናት በአቋም ነው፣ በመርህ ነው። ዛሬ ላይ ሰው የሚያለቅሰው ተራብኩ ብሎ ነው፣ ተጠማሁ ብሎ ነው። ትንሽዬ ሰውነቱ ላይ ያደረሰችበትን ፈተና ጠባሳ መቋቋም አቅቶት ነው ተቸገርኩ ብሎ ሲያለቅስ ነው የምናየው። ተራብኩ ብሎ ተቸገርኩ ብሎ ታሰርኩ ብሎ ሲያለቅስ ነው የምናየው። አርአያዎቻችን ሊሆኑ የሚገቡ ሰሐቦች ግን ያለቅሱ የነበረው አንዴ ብቻ ሞቼ ከዱንያ ልወጣ ነው ለዲኒ፣ ከዛ በላይ ነበር መሞት መፈልገው ነበር የሚሉት። በዚህ መልኩ ሲሸነፍ አምባገነኑ መሪ አብዱላህ ብን ሑዛፋን ኡስጁኑሁ ወጀውዑሁ ብሎ ትእዛዝ አስተላልፈዋል። ይህን ሰው እሰሩት፣ አስርቡት ብላ የተባለውን ተደርጓል። እስር ቤት እያሉ መልከ መልካም የሆነች ሩሚያ ፈረንጅ ሴት እሳቸው ወደ ታሰሩበት ክፍል አስገብተዋል። ልብሷን አወላልቃ ከፊታቸው ቆማለች። አብዱላህ ብን ሑዛፋ ወደ እሷ ዞር ብለው ማየትን ትተው ማምለጫ እየፈለጉ ይሸሻሉ። እሷ ከኋላቸው ትሮጣለች። አዑዙ ቢላሂ ሚንኪ ኢኒ አኻፉላህ ያሉ ይሸሹ ነበር ተብሏል። ከአንቺ በአላህ እጠበቃለሁ፣ እኔ አላህን እፈራለሁ ብለዋል። ይሄም ትልቁ የጽናት መገለጫ ነው። ዛሬ ላይ አላህ ሐላል ሚስት ሰጥቶት ሚስቱን ቤት ላይ አጋድሞ ሐራም የሚያሳድ ስንት ስመ ሙስሊም ነው ያለው። በሐላል በክብር ጠይቆ ያገባትን ሚስቱን ትቶ በስልክ የብልግና መንገድን የሚፈልግ ስንት እስላምን አሰዳቢ ሰው ነው ያለው። ባሏን ትታ ከአጅነቢ ወንድ ጋር ለመርከስ ለመነጃጀስ የምትሞክር ስመ ሙስሊም ስንት ነው ያለችው። አብዱላህ ብን ሑዛፋ ሙርከኛ ሆነው ከሀገራቸው ከወጡ ከሚስታቸው ከራቁ ስንት ጊዜያትን አሳልፈው ሞት ሽረት ውስጥ ያሉ መልከ መልካም ሴት አስገብተውባቸው ወደ ታሰሩበት ክፍል እኒ አኻፉላህ እኔ አላህን እፈራለሁ። ይህ ነው ኢስላም ማለት። በራሳችን ከችግሮች መውጣት አንችልምና አዑዙ ቢላሂ ሚንኪ ከአንቺ በአላህ እጠበቃለሁ። አላህም ጠበቃቸው። ወጣች። ያስገባችሁኝ ሰው ጋር አይደለም ሸይጣን ጋር ነው ያስገባችሁኝ አለች። ሸይጣኗ እሷ ከመሆኗ ጋር ዛሬ የሴትን ትንሽ የተገለጠ እግር አይቶ አንገቱ የሚጣመም ሴት እያየ ገደል የሚገባ ስመ ሙስሊም ነው ያለ። ምግብ ከለከሏቸው፣ አስራቧቸው። በጣም ከተራቡ በኋላ የአሳማ ስጋና ኸምር አቀረቡላቸው አብዱላህ ብን ሑዛፋ። ከ3 ቀን በኋላ ወዳሉበት ሲገባ አንገታቸው ተዘንብሎ ደክመው አንገታቸውን መሸከም ሁሉ አቅቷቸው አዩአቸው። አምጡት ብሎ አዘዘ ንጉሡ። አብዱላህ ብን ሑዛፋን ወሰዱለት። ለምን አልበላህም? በዚህ ልክ እስክደክም ድረስ ራስህን ሰውነትህን መቆጣጠር እስኪያቅትህ ድረስ እንዴት አትበላም ብሎ ሲጠይቃቸው እንደ ዲኑ ከሆነ እስከዚህ ድረስ ከተራብኩኝ አሳማም ይሁን ኸምር ብጠቀም ችግር የለውም ተፈቅዶልኛል። ታዲያ ምን ከለከለህ? በዲኔ ጠላትን ማስደሰት አልፈልግም አሉ። ተርቤያለሁኝ፣ ሰውነቴ ሁሉ ተዝለፍልፏል። በዚህ ሁኔታ ላይ ግን እንደ ዲኑ ከሆነ መብላት ተፈቅዶልኛል። የተራበ ሰው ህይወቱን ለማስቀጠል ያልታረደ መብላት ይችላል። አሳማም ቢሆን ቀምሶ ህይወቱን ማስቀጠል ይችላል። ኸምርም ቢሆን ጠጥቶ እስትንፋሱን ማስቀጠል ይችላል። ነገር ግን ምንድነው የከለከላቸው? በዲኔ ጠላትን ማስደሰት አልፈልግም። አንተ እኔን ማሸነፍ ነው የምትፈልገው። የሙሐመድን ተከታዮች አምጡ ነው ያልከው የሚባለው እውነት ነው ወይስ ውሸት ነው? ወሬ ብቻ ነው የሚለውን ልታጣራ ስለሆነ ያስጠራኸኝ ቢማዕና ከላሚ እኔ ጠላትን በዲኔ ማስደሰት አልፈልግም አሉ። ስመ አብዱላሆች ስመ ሙሐመዶች በዘመናችን ለስብርባሪ ሳንቲም ብለው ለዝና ብለው አዲስ በመጣው የስንቱን ጸባይ ያበላሸ ባለው ሶሻል ሚዲያ ተከታይ ለማፍራት ብለው ሳንቲም ለመሰብሰብ ብለው የተሸከሙት ስም ትልቅ ሆኖ ሳለ ግን መርሃቸውን፣ ዲናቸውን፣ አኽላቃቸውን በገንዘብ የሚለውጡ ዲንን የሚያሰድቡ የታሉ? ከዚህ ታሪክ ከእንደዚህ አይነት አርአያዎቻችን አቋም አንፃር የት ነው ያሉት? ስራቸው፣ ተግባራቸው፣ ሐያታቸው የት ነው የሚመደቡ? የሙስሊም ስራ ነው የካፍር ስራ? መብላት እችላለሁኝ እንደ ዲኑ ግን ያልበላሁት
በዲኔ ጠላትን ማስደሰት ስለማልፈልግ ነው አሉ። እኚህ ናቸው አርአያችን ሊሆኑ የሚገቡት። ይሄኔ ንጉሱ ግብረአበሮቹ መሸነፋቸውን መረታታቸውን ካረጋገጡ በኋላ መቼም እንደማያዋርዱት እንደማያሳንሱት አቋሙን እንደማያስቀይሩ ካመኑ በኋላ ግንባሬን ከሳምክ ነፃ ወጣሃለሁ አላቸው። አብዱላህ ብን ሑዛፋ ቆም ብሎ አሰቡ። ይሄን የዲን ጠላት ግንባር ልሳም ወይስ ይቅርብኛል? አደርጋለሁ ግን እኔም ብቻ ሳይሆን ጠቅላላ በዚህ ጦርነት የተማረኩ ሙስሊም ምርኮኞችን ሙሉ ነፃ የምታወጣ ከሆነ ግንባርህን እስማለሁ፣ ያለበዚያ ግን አላደርገውም አለው። እሺ ያደርጋለሁ አላቸው። የንጉሱን ግንባር ሳሙ። በዚህ ጽናታቸው በዚህ ጀግንነታቸው ሙሉ እስረኛ ምርኮኛ ሙስሊሞችን ነፃ አስወጥተው አስከትለው ወደ ዑመር ሄዱ። መዲና ደረሱ። ለዑመር ነገሯቸው። ዑመር በሰሙት ነገር ተደነቁ። ምን አሉ? እያንዳንዱ ሙስሊም ተነስቶ የአብዱላህ ብን ሑዛፋን ግንባር የመሳም ግዴታ አለበት አሉ። እያንዳንዱ ሙስሊም ተነስቶ በየተራ የአብዱላህ ብን ሑዛፋን ግንባር ስሟል። ዝግ ማለት ባለባቸው ሰዓት ላይ ጥቅማቸውን ለማስጠበቅ ዝግ ብለው ግንባሩን ሳሙ። ግን ለራሳቸው አይደለም፣ ለመላው ሙስሊም ምርኮኛ ብለው። ይህ ጽናት ነው ከኛ የሚፈልገው። ይህ ጽናት ነው የጀነት ደረጃ ላይ እንድንወጣ የሚያደርገን። ዝቅ ብሎ ሳር ከመጋጥ ውጪ ምንም ዓላማ ግብ እንደሌለው እንስሳ ስሜትን እየተከተልን ለሆዳችን ብቻ እየተጨነቀን ዲናችን ልናበላሽ አኺራችን ልናበላሽ አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.